የነ ሚስጥረ ስላሴ የመድረክ ትንቅንቅ ከፍተኛ ፍጥጫ የተስተዋለበት አደገኛ ክርክር፣ የፖለቲከኛዋ ቀልብ የሚስቡ ከባባድ ክሶች፣ መድረኩን ያሞቀው የቃላት ጦርነት፣ ኢዜማ ሲገለጥ ብልጽግና ነው የሚለው ንግግር እሳቱን አቀጣጥሎታል። ሰላምና ጤና በያላችሁበት ሁሉ ይድረሳችሁ። የታርጌት ኒውስ ነው። ወቅታዊና ትኩስ መረጃዎች የሚቀርቡበት ቻናል። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጠየቅን ለሰዓቱ ወደ ያዝናቸው መረጃዎች እናመራለን። በአሁኑ ወቅት በኢትዮጵያ የፖለቲካ መድረክ ላይ የተስተዋለው ነገር እጅግ ትኩረት የሚስብ ነው። እነ ሚስጥረ ስላሴ የተፋጠጡበት ጉዳይ በእጅጉ አነጋጋሪ ሆኗል። የነ ሚስጥረ ስላሴ የመድረክ ላይ ትንቅንቅ በርካቶችን እያነጋገረ ያለ ጉዳይ ሆኗል። ከፍተኛ ፍጥጫ የተስተዋለበት ክርክር በርካቶችን እያነጋገረ የሚገኝ ሲሆን የፖለቲከኛዋ ቀልብ የሚስቡ ከባባድ ክሶችም በእጅጉ እየተደመጡና ሀሳብ እየቀረበባቸውም ይገኛሉ። መድረኩን ያሞቀው የቃላት ጦርነት በእጅጉ ተጋግሎ ቀጥሏል። ፖለቲከኛዋ ሚስጥረ ስላሴ በየመድረኮቹ የምታቀርባቸው ንግግሮችና የምትሰነዝራቸው ትችቶች በበርካቶች ዘንድ ተቀባይነትን በማግኘት በርካቶች ሲያወድሷት ተመልክተን ነበር። በአንድ በኩል ደግሞ ከፍተኛ የሆነ ተቃውሞም እየቀረበባት ይገኛል። ነገር ግን ፖለቲከኛዋ ሚስጥረ ስላሴ አሁንም በየመድረኮቹ የምታደርገው ንግግር እጅግ አነጋጋሪ ሆኖ ቀጥሏል። በተለይም በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢያፓና በኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ መካከል የተደረገውን የሀሳብ ፍጥጫ እንዲሁም በሴት ፖለቲከኞች የታየው ጠንካራ ተሳትፎ በርካቶችን አጃይብ አሰኝቷል። የክርክሩ ዋና ዋና ነጥቦችም እጅግ መነጋገሪያ የሆኑ ሲሆን እነዚህም ጉዳዮች ላይ የተለያዩ ሀሳቦችም እየተሰጡም ይገኛሉ። የኢያፓና የኢዜማ ፍጥጫ ዋነኛው ቀልብ የሳበ ጉዳይ ነው። በክርክሩ ወቅት በሁለቱ ፓርቲዎች መካከል የነበረው ፍጥጫ በዋናነት የሚያጠነጥነው በፖለቲካዊ ማንነትና ከአገዛዙ ጋር ባላቸው ግንኙነት ላይ ነበር። የኢያፓ ክስ ኢያፓ ኢዜማን የብልጽግና ፓርቲ ቅጥያ ወይም ተለጣፊ ነው በሚል ይወርፋል። ኢዜማ ሲገለጥ ብልጽግና ነው የሚለው አገላለጽ ኢዜማ የራሱ የሆነ ነፃ የፖለቲካ መስመር የለውም የሚል ትችትን ለማንጸባረቅ የቀረበ ነው። ይህም ጉዳይ ነው በእጅጉ ነገሩ እንዲካረርም ያደረገው። የኢዜማ ምላሽ፣ ኢዜማ በበኩሉ ይህንን ክስ ውድቅ በማድረግ የገዢውን ፓርቲ የሚደግፈው ሀገራዊ ጥቅሞችን ሲከበሩ ብቻ እንደሆነና በተለያዩ ጉዳዮችም ላይ ጠንካራ ተቃውሞ እንደሚያቀርብም ይገልጻል። ኢዜማ ሲገለጥ ብልጽግና ነው የአባባል በፖለቲካ ተንታኞችና በተቃዋሚዎች ዘንድ በተደጋጋሚ የሚነሳ ሲሆን ምክንያቶቹም በርካቶችም ናቸው። ከነዚህም ውስጥ የኢዜማ አመራሮች በመንግስት መዋቅር ውስጥ ቦታዎችን መያዛቸው፣ አንዳንድ አገራዊ ጉዳዮች ላይ ኢዜማ የሚከተለው አቋም ከገዢው ፓርቲ ጋር መመሳሰሉ፣ ፓርቲው ገንቢ ተቃውሞ እከተላለሁ ማለቱ በሌሎች ተቃዋሚዎች ዘንድ እንደ ልፍስፍስነት መታየቱም ነው። በሴት ፖለቲከኞች የደመቀው መድረክ ይህ የክርክር መድረክ ልዩ የሚያደርገው የሴት ፖለቲከኞች በከፍተኛ ደረጃ ብቃታቸውን ያሳዩበት መሆኑ ነው። ጠንካራ ክርክር የተስተዋለ ሲሆን ሴት የፖለቲካ አመራሮች በኢኮኖሚ በሰላምና በፍትህ ዙሪያ ያቀረቧቸው ሀሳቦች በጥናት የተደገፉና በሳል ነበሩ የሚሉ ትንታኔዎችም ተሰጥተዋል። በኢትዮጵያ ፖለቲካ ውስጥ የሴቶች ተሳትፎ ከቁጥር አልፎ በሀሳብ የበላይነት መታየት የጀመረበት መድረክ ተደርጎም ተወስዷል። በተለይ በኢያፓና በሌሎች ፓርቲዎች በኩል የቀረቡ ሴት ተወካዮች የፓርቲያቸውን ርዕዮተ ዓለም ከመከላከል ባለፈ የተቃራኒ ወገንን ደካማ ጎን በማጋለጥ ረገድ ንቁ ነበሩ። የክርክር በኢትዮጵያ የፖለቲካ ምህዳር ውስጥ የሀሳብ ልዩነቶች እየጠነከሩ መምጣታቸውና የሴቶች ድምጽ በወሳኝ ሀገራዊ ጉዳዮች ላይ ጎልቶ እየወጣ መሆኑን ያሳየ ክስተት ነው የተባለም ሲሆን ነገር ግን ጉዳዩ እጅግ አነጋጋሪና ሌላ አጀንዳ እንዲሰጠው ያደረገም ነገር አለ። በዚህ የፖለቲካ ክርክር ላይ የኢያፓ ተወካይ የነበረችው ሚስጥረ ስላሴ ፓርቲዋን በመወከል እጅግ ጠንካራና
ትኩረት የሚስቡ ነጥቦችን አንስታለች። በተለይም በወቅታዊ የኢትዮጵያ ፖለቲካና በኢዜማ ሚና ላይ ያነጣጠሩ ትችቶቿ በመድረኩ ላይ ትልቅ ንዝረትን ፈጥረው ነበር። ሚስጥረ ስላሴ አሁንም በመድረኩ ላይ ያነሳቻቸው ሀሳቦች በርካቶችን ማነጋገራቸውና የተለያዩ ሀሳቦችንም ማሰጣታቸውንም ቀጥለዋል። ሚስጥረ ኢዜማ ሲገለጥ ብልጽግና ነው የሚለውን ጠንካራ አገላለጽ የተጠቀመችው የኢዜማን ማንነት ለመጠየቅ ነበረ። ኢዜማ በአንድ በኩል ተቃዋሚ ነኝ እያለ በሌላ በኩል ግን በመንግስት ካቢኔ ውስጥ የሹመት ቦታዎችን መያዙ ፖለቲካዊ ግብዝነት ነው ስትልም ተችታለች። ተቃዋሚ ነኝ ካለ ለምን በመንግስት መዋቅር ውስጥ ገብቶ ይሰራል? መንግስት ስህተት ሲሰራ እንዴት ሊወቅስ ይችላል? የሚሉ ጥያቄዎችንም ሰንዝራለች። በአገሪቱ እየታየ ስላለው የሰላም መደፍረስና የዜጎች መፈናቀል መንግስትንና የገዢውን ፓርቲ ደጋፊዎችን ወቅሳለች። መንግስት የዜጎችን ደህንነት ማስጠበቅ እንዳልቻለና ሀገሪቱ ወደ ከፋ ግጭት ውስጥ እየገባች መሆኑንም በስሜትም ገልጻለች። ይህንን ችግር ለመፍታት የሽግግር መንግስት ወይም ሁሉንም አሳታፊ የሆነ ብሔራዊ ምክክር እንደሚያስፈልግም አጽንኦት ሰጥታ ገልጻለች። የኢትዮጵያ ሕዝብ እየተፈተነበት ያለው የኑሮ ውድነት የመንግስት የተሳሳተ የኢኮኖሚ ፖሊሲ ውጤት መሆኑንም ሞግታለች። መንግስት ለቅንጦት ፕሮጀክቶች የሚያወጣው ወጪና በሕዝብ ላይ እየጨመረ የመጣው ግብር ተመጣጣኝ አለመሆኑንም ፖለቲከኛዋ ገልጻለች። ሕዝብ እየተራበ በፓርኮችና በህንፃዎች ላይ ማተኮር ቅድሚያ የሚሰጣቸው ጉዳዮችን አለማወቅ ነው የሚል ይዘት ያለው ትችትንም አቅርባለች። ሚስጥረ በክርክር ወቅት የፍትህ ስርዓቱ ነፃ አለመሆኑና የፖለቲካ እስረኞች መበራከታቸውንም አንስታለች። የሀሳብ ነፃነት መገደቡንና ተቃዋሚዎች በነፃነት መንቀሳቀስ አለመቻላቸውን በመጥቀስ የዲሞክራሲ ምህዳሩ መጥበቡንም ገልጻለች። ሚስጥረ ስላሴ በክርክር ወቅት የነበራት የአነጋገር ብቃትና ድፍረት በብዙዎች ዘንድ አድናቆትን አትርፎላታል። የኢዜማ ተወካዮች ለሚያቀርቡት ምላሽ የምትሰጠው አጸፋዊ ምላሽ ክርክሩን እጅግ ሞቅ ያለና በሴት ፖለቲከኞች የተመራ እንዲሆንም አድርጎታል። የሚስጥረ ስላሴ ዋና መልእክት እውነተኛ ተቃዋሚና ከመንግስት ጋር የተቆራኘ ተቃዋሚ መለየት አለበት የሚልና የህዝቡን ስቃይ መንግስት ሊሰማው ይገባል የሚሉ ነጥቦች ላይ ያተኮረም ነው። ታዲያ ሚስጥረ በዚህ ንግግሯ አድናቆት ብቻ ሳይሆን ትችትም ተሰንዝሮባታል። በክርክር ወቅት ሚስጥረ ስላሴ ያቀረበችው ጠንካራ ትችት በተለይ ከኢዜማ ተወካዮችና ከመንግስት ደጋፊዎች በኩል ጠንከር ያለ የመልስ ምትና ተቃውሞን አስተናግዳለች። ሚስጥረ ስላሴ የገጠሟት ተቃውሞች ምንድናቸው? የድሮ ፖለቲካ አራማጅነት ክስ የኢዜማ ተወካዮች የድሮ ፖለቲካ አራማጅነት ክስ የኢዜማ ተወካዮች ሚስጥረንና ፓርቲዋን ኢያፓን ሲተቹ ያረጀና የቆየ የ60ዎቹን ግጭት ፈላጊ ፖለቲካ ዛሬም ድረስ እያራመዳች ነው የሚል ክስን አቅርበውባታል። ኢያፓ አሁንም በቂም በቀልና በጠላትነት መንፈስ እንጂ በዘመናዊ የፖሊሲ አማራጭ መሟገት አይችልም የሚል ትችትም ሰንዝረውባታል። ሌላኛው ስም ማጥፋት እንጂ መፍትሄ የላችሁም የሚል ምላሽ ተሰጥቷል። ከኢዜማ ተወካዮች በኩል የቀረበው ትልቁ ተቃውሞ ኢዜማ ሲገለጥ ብልጽግና ነው ለሚለው ንግግሯ ነበር። ይህ ስም ማጥፋትና የፖለቲካ ርካሽ ትርፍ መፈለግ ነው የሚል ምላሽም ሰጥተዋታል። ኢዜማ በመንግስት ውስጥ የገባው ለስልጣን ሳይሆን ሀገራዊ ግዴታን ለመወጣት እንደሆነና ሚስጥረ ግን ይህንን ትብብር ተላላኪነት አስመስላ ማቅረቧ ትክክል እንዳልሆነም ሞግተዋታል። ሌላኛው ጥላቻን እንጂ ፍቅርን አታውቁም የሚል ትችት ነው። በክርክር ወቅት የመንግስት ደጋፊዎችና የኢዜማ አመራሮች ሚስጥረ ስላሴን ሁሉንም ነገር ጥቁር አድርጋችሁ የማየት ችግር አለባችሁ በማለትም ወቅሰዋታል። መንግስት የሰራቸውን በጎ ስራዎች ለምሳሌ የልማት ስራዎችን ሙሉ በሙሉ መካዷ እንደ ፖለቲከኛ ሚዛናዊ አያደርጋትም የሚል ተቃውሞም ቀርቦባታል። በስሜታዊነት መመራት ሌላኛው ነው። አንዳንድ ታዛቢዎችና ተቃዋሚዎቿ ሚስጥረ በመረጃ ላይ ከተመሰረተ ክርክር ይልቅ በስሜታዊነትና በንግግር ውበት ላይ ታተኩራለች የሚል ትችትን ሰንዝረውባታል። ችግሮችን ከመዘርዘር ባለፈ ፓርቲዋ ቢረከብ ምን የተለየ ነገር ያደርጋል ለሚለው ጥያቄ ግልጽና ዝርዝር የፖሊሲ አማራጭ አላቀረበችም የሚል ወቀሳም ገጥሟታል። ሚስጥረ
ስላሴ በድፍረቷ ብትደነቅም ተቃዋሚዎቿ ግን ትችት እንጂ አማራጭ የሌላት በድሮ ቂም የምትመራና የትብብር ፖለቲካን የማትቀበል በማለት በከፍተኛ ሁኔታ ተቃውሟታል። የፍጥጫ መድረኩን በሁለት ጽንፍ የቆሙ የፖለቲካ አስተሳሰቦች መጋጠሚያ አድርጎትም ነበር። ታዲያ ይህ መድረክ በእጅጉ አነጋጋሪም ሆኗል። ወደ ተመልካቾቻችን እናንተ ስለዚህ ጉዳይ ምን ትላላችሁ? አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ